ልጁ የብሩኬ ነው አውቆ ነው ልጁ እንጂ የኔ ነው ያለው የሱ አይደለም ብሎ ደግሞ መጥቷል ማለት ነው። የሀይሚ አፍቃሪ ነኝ እያለ በፊት የሚገገበው ልጅ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። እስከ መጨረሻው ድረስ ይህን ቪዲዮ ተከታተሉ። ላይክ፣ ሸር፣ ሰብስክራይብ አድርጉት። እንዲሁም ደግሞ የማሰማችሁ ቦይስ አለኝ ማለት ነው መሀል አስገባላችኋለሁ። እስከ መጨረሻው ሰምታችሁ አስተያየታችሁን መስጠት ትችላላችሁ ማለት ነው። መጀመሪያ ሀይሚዬና ብሩኬን የምትወዱ እንኳን ደስ አላችሁ ማለት እወዳለሁኝ። እንኳን ደስ አላችሁ። እንደዚህ የሚያምሩ እንቁ የሆኑ ልጆች ለማለያየት በጣም ብዙ መንገድ ሄደው ነበረ፣ ግን አልተሳካላቸውም። እኔ በጣም ደስ ብሎኛል እውነት ለመናገር ማለት ነው። እንግዲህ ልጁ የብሩኬ አይደለም ብለዋል ማለት ነው። የልጁ አባት መጥቷል ማለት ነው። በዚህም አጋጣሚ ደግሞ የልጁ አባት አይደለም ብሎ ደግሞ በፊት ሀይሚዬን አፈቅራታለሁ እኔ ወዳታለሁ ብሎ የነበረው ልጅ ከብሩኬ ጋር እንደውም ታስታውሱ ከሆነ ተጣልቶ ነበረ፣ ስሙን ባላቀውም ማለት ነው። እሱ ደግሞ አሁን ላይ የብሩኬ ነው ልጁ እንጂ የልጁ አይደለም እያለ ነው ማለት ነው። መረጃ አለኝ አወጣለሁ እያለ ነው ማለት ነው። የፈለግከውን መረጃ ማውጣት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ። ብሩኬ መጀመሪያው ነው እኛ በጣም ነው የምናምነው፣ በጣም ነው የምንተማመንበት። እኔ ራሱ ማለት ነው እየተናገርኩ ነበር ማለት ብዙ ልጆች ማለት ነው ብሩኬ ይሄን ነገር አያደርግም እያልኩኝ በጣም እየታገልኩ ነበር እኔ ራሱ ማለት ነው። እና በነገራችን ላይ ሀቅ እውነት ታለ እውነቱ ያው ይቆያል እንጂ ይወጣል ማለት ነው። ምክንያቱም ደግሞ ይሄ ልጅን ያህል ነገር በጣም ከባድ ነው። እንግዲህ ልጅን ያህል ነገር ደግሞ አባት ነኝ ብሎ መምጣቱ አስባችሁታል? በአደባባይ ተናግሯል ማለት ነው ልጁ የኔ ነው ብሎ እና አሁን ላይ ብዙዎቻችሁ አውቆ በገንዘብ ገዝቶ ምናምን ምናምን የምትሉ ልጅ እኮ ነው እቃ መሰላችሁ ወይም የሚሸጥ በሬ ላም መሰላችሁ እንዴ? ልጅ ነው። ስለዚህ በአደባባይ መጥቶ ነገ የሚያዝበት ነገ የሚፈረድበት እኮ ነው። ህግ ድረስ ቢክድ ራሱ ልጁ የሱን መሆኑን ቢክድ ራሱ ምክንያቱም በአደባባይ አውጥቶታል ማለት ነው። በአደባባይ ልጄ የኔ ነው ፍቅረኛዬ ናት፣ ከአንተ ጋር ራሱ እንዴት እንደተገናኘች አላቅም፣ የድሮ ግንኙነት እንዳላችሁ ግን አውቃለሁ፣ ግን አሁን ላይ ለምን እንዳገኛት አላቅም ብሎ ነው የተናገረው ማለት ነው ልጁና ያንንም ማወቅ ፈልጋለሁኝ ብሏል ማለት ነው። ያን ደግሞ ብሩኬ እነግርሃለሁ ብሏል ማለት ነው። ቅመሟ እንግዲህ ያው የተተራመሰ ትንሽ ውስጤ አለ ትንሽ ያኔ ግልጥ ያልሆነልኝ ሁሉም ነገር ግልጥ በግልጥ እንዲሆኑልኝ ነው ፈልገው ብላለች። እዚህ ጋር ደግሞ በጣም ትክክል ናት እውነት ለመናገር ማለት ነው። ሁሉንም ግልጥ በግልጥ አድርጋ ወደሚፈልጉበት መንገድ መግባት አለባቸው ብዬ ነው የማስበው። በነገራችን ላይ እውነት እንኳን ደስ ያላችሁ ማለት እወዳለሁ። እናንተ ደግሞ የምታሽቃብጡ የነበራችሁ ደግሞ ለእናንተ ደግሞ መርዶ ነው መሰለኝ የሚሆነው። እናንተ መርዶ ይሆንባችኋል። ምክንያቱም ለለያዩቸው በጣም ብዙ ነገር እየጣራችሁ የነበራችሁ ለእናንተ መርዶ ነው። ለማንኛውም እነሱ መቼም እንደማይለያዩ ሁላችንም እየተናገርን ነበር። ሁላችንም እኔ ራሱ በጣም ብዙ ጊዜ እየነገርኳችሁ ነበር። ታፍራላችሁ እያልኩ ነበረ ማለት ነው። እና ብሩክም ትናንትና እንደዛ ትትሉኝ የነበራችሁ ልጆች አሁን ላይ ግን ታፍራላችሁ ብሏል ማለት ነው። እውነቱን ነው፣ በጣም እውነቱን ነው። ምክንያቱም አንድ ሰው ምንነቱን እያወቃችሁ ምክንያቱም ብሩኬን እንግዲህ 2 አመት ልክ እንደዛ መሰለኝ እያወቅን ያለ ነው ማለት ነው። እና በሚያሳዩቸው በሚዲያቸው ላይ በቃ በጎ ስራቸው በሚያሳዩቸው ፍቅር በሚሰሩት ስራዎቻቸው በጣም የሚታወቅ ልጅ ነው እና ለሴት ምን ያህል ክብር እንዳለው ምን ያህል ሴትን ትሬት እንደሚያደርግ እያወቃችሁት ብዙዎቻችሁ እናንተ ያልሆነ ቃላት እየሰጣችሁ ትገኛላችሁ ማለት ነው ነበረ። እና ለማንኛውም ግን ሰው ማለት ነው የልቦናውን ነው ሁሉም ሰው እንትን የሚለው ማለት ነው። የልቦናውን አውቆ ደግሞ እሱ ደግሞ አንደኛ ነገር ማስረዳት የሚባለውን ነገር አይችልበትም ብሩኬ። እውነት በቃ የሆነ ማስረዳት መናገር እንደዚህ ነገር አይችልም። በቃ በመጮህ በመነጋገር ያንን ነገር ነው የሚያምነው ብዬ ነው የማስበው እንደምረዳው እኔ ማለት ነው። እና ያ ነገሩ ነው አሁን ላይ እንደዚህ ሊያደርገውም የቻለው እንደዚህም ከቅሜም ጋር ሊያለያየው ሊችል የቻለው የነበረው ማለት ነው። ግን መቼም ቢሆን እንደማይለያዩ ሁላችንም እርግጠኞች ነበር። ያው አንዳንዶች ብቻ ቁጭ ብላችሁ በተለይ ቲክቶክ ላይ ቁጭ ብላችሁ ማለት ነው እንደው እኔ እኮ ግርም ይለኛል። በቃ ስለ ሰው ቁጭ
ብሎ እንዶ ዝም ብሎ ያላየውን ያወራል። አረ በጣም ነው የሚያሳዝነው። እውነት በጣም ያሳዝናል። እና እንደዚህ እንቁ የሆኑ አያሳሷችሁም? እውነት በጣም ነው የሚያሳስት። እውነት ለመናገር ማለት ነው አይደለም መለያየት ክፉ ነገር እንዳያገኛቸው እውነት አላህ ይጠብቃቸው ነው የምለው እኔ። ለማንኛውም ግን አንድ ነገር የምናገረው ነገር አለኝ ለእናንተ። ይህን ነገር ግን ሼር ብታደርጉልኝ ደስ ይለኛል። ካሁን በኋላም ከዚህ የበለጠ ነገር ሊመጣባችሁ ይችላል፣ አይታወቅም። ሰውነንና ብዙ ነገሮች ብዙ ፈተናዎች ይመጣሉ ማለት ነው። በዛው አጋጣሚ ሀይሚዬ ማለት ነው ሀይሚዬ ለመረዳት ሞክሪ። አንደኛ ነገር ቶሎ አለመናደድ ማለት ፈጥነሽ ለመናደድ ፈጥነሽ የሆነ ቦታ ተመግባት ከሱ ጋር ወይም ለያይ ወይም የሆነ ነገር ከማለት እሱን ለመማታት እሱን በቃ የሆነ ነገር ለማድረግ መሞከርሽ ይህን ነገር ብታቆሚ ደስ ይለኛል። ምክንያቱም ነገሮችን ቀስ ብለሽ ማሰብ አለብሽ። እንደገና ደግሞ ቁጭ አርገሽ ማለት ያሉትን ነገሮች እንዳስረዳሽ ማድረግ አለብሽ እንጂ እንደዚህ ራስሽን መጉዳት፣ ራስሽን አልሆነ ቦታ ውስጥ መጣል፣ ከሱ ጋር መለያየትን ነገር እንደዚህ ነገሮችን ብታስቢባቸው ጥሩ ነው። ምክንያቱም ሰውነንና ብዙ ነገር እናጠፋለን፣ እንሳሳታለን፣ ብዙ ነገር እንሆናለን እና ስለዚህ ይህን ነገር ለመረዳት ሞክሪ። ሁለተኛ ይመጣል የሚባለውን ነገር አንቺ እሱም በማመን ምክንያቱም አምነሽ ወደሽ አይደል ስሩ ያለሽው በዚሁ ምክንያቱም ስለምትወጁ ነው እንደዚህ ይህን ኩላ ልኮኝ የቻልሽው ይገባናል። ወደ ብሩኬ ደግሞ ትመለስ። ብሩኬ ደግሞ ነገሮችን ግልጥ ማድረግ አለብህ ማለት የምታደርጋቸውን ነገሮች ቢያንስ ያለፈ ታሪክ ነው ይሄ ታሪክ የነበረው ለሀይሚ ማሳወቅ ነበረብህ። መጀመሪያም ልታስጠነቀቃት ትከደዩን በዛ ሰዓት መናገር ነበረብህ ማለት ነው። ነገሮችን ማለት እንደዚህ ትሆናለይ ብለህ አስበህ ነው በእርግጥ ምክንያቱም እኛ ሴቶች ደግሞ ባህሪያችን ነው የሆነ ነገር አይተን እንትን ማለት አንችልም። የምንወደው ሰው ላይ በተለይ በጣም ከባድ ነው እና ያንን ነገር አስበህ ነው የሚሆነው ብዬ ነው ማስበው እኔ በራሴ ማለት ነው። ግን እንደዚህ አይደለም ነገሮችን ምክንያቱም ቀስ ብለን ማስረዳት ያለውን ነገር እንደዚህ ላ ነው እንደዚህ መሄድ ተፈለግሽ አብረሽ መሄድ የምትቻለሽ ብለህ ይዘሃት ራሱ ብቀጣጣ የለውም። ምክንያቱም የድሮ ፍቅረኛ ናት ታውቃለች እሷም ማለት ነው። እና ይህን ነገር ሁለተኛ የሆነ ነገር በቃ ክብር ደግሞ መከባበር አለባችሁ። መከባበር እንግዲህ በቤተሰቦቻችን ራሱ መማር ትችላላችሁ። ክብር የሚባለው ነገር ደግሞ ሁሉን ነገር ነው የሚያስከብረው ብዬ አስባለሁኝ። አንተም እንደዛው ሀይምዬ የሆነ ነገር በቃ ተናዳ ባህሪዋን አወቅከው አይደል? ተናዳ በቃ ግንፍል ባለ ሰዓት አንተ ደግሞ ቀዝቀዝ ማለት መልመድ አለብህ። እሷም እንደዛው ሀይምዬም እሱ ተናዶ ሊናገር ሲያስብ ቀዝቀዝ ማለት አለብሽ እና በጭላይ ጭድ ማለት በጭላይ እሳት ማንደድ ያ ነገር ቢቀርባችሁ ደስ ይለኛል። ያ ነገር ካለ ሁሉንም ነገር ትዋጡታላችሁ ብዬ አስባለሁ። ከዚህ የበለጠ ነገር የለም። ደግሞ አሁን ላይ ደግሞ ይህን ነገር ደግሞ ዛሬ መልካም መረጃ ይመጣልናል ማለት ነው። በጣም ጥሩ ነገር እንደምንሰማ ባለሙሉ ተስፋ ነን። እናንተም ተመልሳችሁ ድሮ ፍቅራችሁ፣ ድሮ ማንነታችሁ፣ ድሮ ትምህርታችሁ፣ ድሮ ሰው ማገዛችሁን ትቀጥላላችሁ ብዬ አስባለሁ። እንዲሁም ደግሞ ለወግ ማረግም እንዲያበቃችሁ ያን ነገር ደግሞ እንመኛለን። ሁላችንም ክፉ አናስብም። ምክንያቱም ሁላችንም በእናንተ ብዙ ልጆች አሁን በቲክቶክም በዩቱብም ማንኛችንም በእናንተ እንትን እያል ብዙ ነገር እንትን እያልን ነው እና ፈጣሪ ይጠብቃችሁ ነው የምላችሁ። እንግዲህ ማለት ሰው ሆኖ ምንም ነገር ፈተና አይመጣብኝም ካሁን በኋላ ብሎ ማሰብ ይከብዳል። ይመጣል ካሁንም በኋላ ማለት ነው እና እዚህ ጋር ደግሞ ያላያችሁትን የምታወሩ ልጆች በጣም ብትጠነቀቁ ጥሩ ነው ብዬ ነው የማስበው። እኔ መረጃ አለኝ፣ መረጃ አወጣለሁኝ። ስለዚህ የዩ ባል አይደለም፣ የዩ ፍቅረኛ አይደለም፣ እንዲሁም ደግሞ የዩ ምኗም አይደለም እያላችሁ የምታዋሩ ልጆች ደግሞ ተጠንቀቁ ማለት ነው። እንግዲህ ዛሬ ፎቶ ትናንትናም እየተዘዋወረ ነበር ከእሷ ጋር እንደሆነ ደስተኛ ህይወት እንዳያሳለፉ። ምክንያቱም አሁን ላይ ጥሩ አይደለንም ብሏል። ጠብ ላይ ነበርን። እኔ ግን እሷን ማጣት አልፈልግም ብሏል ማለት ነው ልጁ። ቪዲዮቸውን ደግሞ በደንብ ተመልከቱ፣ በደንብ አዳምጡት ማለት ነው እና ስለዚህ ከዚህ ውጭ ምንም ነገር የሚመጣ ነገር የለም። ቅመሟ ደግሞ ቀራ ይባልሽ። ካሁን በኋላ የራስሽ አድርገሽ መቀመጥ ካለብሽ የራስሽ ውሳኔ ነው ማለት ነው።
አልፈልግም ብለሽ ደግሞ ማስወሰድ ተፈለግሽም ምንም ማድረግ አንችልም። ከዚህ በኋላ ምንም አንታገልልሽም ማለት ነው። እኛ ራሱ እንዳትለያዩ በጣም ብዙ ታግለናል፣ እውነት ለመናገር ማለት ነው። በኮሜንትም በተለያዩ በነገሮች በጣም ታግለናል፣ እውነት ለመናገር ማለት ነው ኦዲየንሶች። እና ስለዚህ የራስሽ ሰው እንዳታጪ ማለት አስቢ፣ በደንብ አስበሽ